እንቀጥል። አስቸጋሪ ነው ወገን ዛሬ ከባባድ። ሄሎ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ያኔ ስብራት ያው ያኔ ጉዳት ከባሌ ነው ከትዳሬ ነው። ለረጅም ዓመታት ስደት ቆይቻለሁ። ባመንኩት ወድጄው አምኜው ደስተኛ ሆኜ በሚኖርበት በነበረ ትዳር በቃኝ ብዬ ሁሉ ነገሬን አሳክቼ ነይ ብሎኝ እሱም ደስተኛ ሆኖ ነይ ብሎኝ በቃ ካሁን በኋላ እኔና አንቺ የልጅ እናት የልጅ አባት መሆን ነው የሚጠበቅብን። ከሰው ቤት ወጥተናል፣ ቤታችን ሰርተናል፣ ሰርቼ የምገባው ስራ ይዣለሁ፣ በቃ ነይ ብሎኝ ገባሁ። ከገባሁ በኋላ ያላሰብኩት አጋጠመኝ። ያላሰብኩት አንድ ቀን ለሰከንድ እንኳን ያላሰብኩት ነገር ገጠመኝ። የኖርኩለት ትዳሬ ፈረሰ። በገባው በሶስተኛ ቀን ነው ደበደበኝ። ሀገር በገባው በሶስተኛ ቀን ደበደበኝ። በእጄ ያዝኩትን የነበረ ስልክ ሰበረ። እኔና እሱ የተገናኘንበት ዋናው መንስኤውን ያስደሰተኝ ተለወጥኩኝ፣ እንዲያደረኩኝ ዛሬ ይሄን ሰራው፣ ዛሬ ይሄን ተረፍኩኝ፣ ዛሬ ይሄን ያክል ሰራሁኝ እያለ እየነገረኝ እኔም ብርታት እየጨመርኩ እየሰራው እየላኩኝ እሱም ይሄንን ሰራሁኝ ያለ እየላከልኝ በፎቶም በቪዲዮም በድምፅም በቃ ስናወራ ምንም አንድ መጥፎ ነገር አውርተን አናውቅም። ደስተኛ እኔን ወደ ደስታ የሚጨምር ብርታት የሚሰጠኝ ነገር ብቻ ነበር የሚያሳይ። ይህን ጨምረዋል። ገንዘብ አንሶኛል፣ ደንበኛ በጣም ብዙ ደንበኛ ይዣለው እያለ የሁለት ወር ደሞዜን ልክለት ነበርኩኝ። እየላኩለት እሱም ይሰራል። ያው በምልክለትም ደግሞ ደስተኛ እያደረገኝ ደስተኛ እየሆንኩኝ እቺ ወር ደርሳ በላኩለት እያደረኩኝ ነው። ምክንያቱም እሱ ጥረት አድርጎ በስራው ታታሪ ነው፣ ጎበዝ ነው፣ ተወዳጅ ነው። እኔም ጓግቼ ነው ምልክለት። እዛ እያለ ቤትም እየሰራ እንደገና ቤት ለመስራት መሬት ተደራጅቶ ነበር። በድርጅት መሬት ወሰደ። ደስታዬ እየጨመረ ከድህነት ወጥተን ተጣልተው ሲለያዩ እናቱ ባሏን ከሳ
ለልጇ ለኔ ባለቤት ለነበረው ሙሉ ውክልና ሰጥታው አመት ሙሉ ተከራክሮላት አስወስኖ ቤቱ በጨረታ ሊሸጥ ቀረበ። ተገምቶ በጨረታ ሊሸጥ ቀረበ። አማከረኝ። ሊገዛው ነው ቤቱን። እኛን ሌላ እንደገና እዛ አዲስ ከመጀመር ይሄ ቦታ ለወደፊት ስራ ቦታ ነው። በጣም ጥሩ ቦታው ቅድመ ያለው ቦታ ነው። ለስራም ለምንም ጥሩ ቦታ ነው እና ይሄን ቦታ እንግዛው አለኝ። አይሆንም አልኩት። አትግዛው፣ በቤተሰብ ነገር አታስገባኝ፣ ይሆንም በዛ በባዶ መሬት ስራ አለኝ ይሻለኛል። በትንሽ ጊዜ ውስጥ ነው የቤት ኪራይ ተጋብተን ያኔ ገረፍ አድርጌ ነው ያለፍኩላችሁ ያለሁት። ሙሉ ታሪኬን አይደለም ያወራለሁ። ከተጋብተን 4 ወር ነው አብረን የቆየር ነው። ከ4 ወር በኋላ ስደት መጥቻለሁ። በዛች 4 ወር ቤት ኪራይ ውስጥ ብዙ ነገር አይቼ ወጥቻለሁ። ተመልሼ ሄጄ በቤት ኪራይ መግባት አልፈልግም። ሌላ ሰው እኔ አይኔ እያየ ሌላ ሰው አይገዛውም፣ እገዛዋለሁ አለኝ። ምን ነው በእናቴ ትጠራጠሪያለሽ እንዴ አለኝ። ስሙ ወደ ላይ ወዳው ስለማይተላለፍ ነው እንግዲህ ስም ለማዘዋወር 120 ሺህ ብር ነው አለኝ። በሰዓቱ 120 ሺህ ብር ነው፣ ቀስ ብለን እናዘዋወራለን አለኝ። ተው ቀስ ብለን የሚባል ነገር የለም። ያን 120 ሺህ ብር ለስም ለማዘዋወር ካልቻልክ የአቅም ከሌለን አሁን ላይ በቃ በዛ ቦታ ብንሰራ ይሻላል። ይሄ ሌላ ነገር ይዞብን ይመጣል። እባክህን ይሄንን ቤት አትግዛው ተው አልኩት። በጭራሽ አለኝ። እናቴ እኮ ናት መሸጥ መለወጥ እንደምችል ሙሉ ውክልና ሰጥታኛለች። ስለዚህ እንዴት እናቴን እንዳላምናት ታደርግኛለሽ አለኝ። እሺ እናትህ ናት እናቴ አትክደኝም ብለኸኛል ካልከኝ እሺ፣ ግን ወንድሞችህ አልኩት። ወንድሞች አሉ። ነገ እኔ ሄጄ ሰርቼ ገብቼበት ሲገባበት ይሄ የእናታችን ቤት ነው ይሉና ይመጡብኛል። እባክህን አልኩት። ሰላም ያለው ቦታ ነው የምፈልገው ተወኝ አልኩት። በጭራሽ አለኝ። ሁሉንም ነገር በእኔ ታዩ። እነሱ እናቴ በህይወት እስካለች ድረስ ምንም አይመለከታቸውም። አንቺ ስትመጪ ደግሞ ወደው ባንቺ ስም እናዘዋውረዋለን፣ ችግር የለውም ለእኔ ታዩ እሱን አለኝ። አሳመነኝ። በዛም በዚህም ብሎ አሳመነኝ። እሺ አልኩ። ተገዛ። ቪዲዮ ሰርቶ ላከልኝ። እንደተገዛ ቪዲዮ ሰርቶ ላከልኝ። አየሁት። እንደገና ያው ያኔ ደስተኛ ባልሆንም ቤቴ ነው፣ ገንዘብ ያርፎበታል። ደስ አለኝ። በቃ ይሁን እሺ ያልኩኝ። ካሳመነኝ በኋላ እዛ አጥር ጠራው አልኩት። አጥር ታጠረ። እንደገና አጥሩም ሰርቶ ወደ 45 ምናምን ቆርቆሮ ነው አጥሩ የሚታጠረው። ወደ 300 ካሬ ምናምን ነው ቤቱ። አጥር ላከልኝ። ደስ አለኝ። አሁንም ከታች የውሃ ልኩ አሳሰበኝ። ስራው አልኩት። እኔ ከቤቱ ይልቅ አጥር ያስደስተኛል። አጥሩን ቀድመህ ጠራው ያልኩት ለዛ ነው። አስፋልት ጫፍ ላይ ነው። ያኔ ደስ ይለኛል። በቃ ይሄ ቤት አጥር ሲኖረው ከዛ እሱን አጥሮ አልኩት። አጠረው። ከዛ አሁንም ቆርቆሮን እንደመታው ዙሪያውን ላከልኝ። ውሃ ልክ የለውም። ውሃ ልኩን አሰራ አልኩት። ለዛም ለእያንዳንዱ እየላኩ ነው። የቆርቆሮ ስለው ይሄን ይዞብኛል፣ ገንዘብ የለኝም፣ ቆርቆሮ የሚገዛበት የለኝም አለኝ። ላኩለት። አሁንም ድንጋዩን የውሃ ልኩን ቀርጾ ላከልኝ። የውሃ ልኩንም የለኝም አለ። እኔ ሲሚንቶ ገዛለሁ ከጓደኞችሽ ቢሆን ተበድርና ላክልኝ፣ ይሄን ይዞብኛል፣ ደንበኛ ይሄድብኛል
ያበደረኝ ሰው ደግሞ በዚህ ሰዓት የለም ብሏል። አብሽር ችግር የለም በቃ አልሆንዳ እኔ ባለው ወሯን የጀመርኳትን ወር ጨርሼ ለድንጋይ ላኩለት። ድንጋይ አራግፎ ያንን ውሃ ልክ አሰራ። ያንን ፎቶ አንስቶ ላከልኝ። ደስ አለኝ። ከዛ ቤቱ ፊኒሺንግ ተጀመረ። አመታትን አስቆጥሮ ነበር። ቤቱ ፊኒሺንግ መጀመሪያ ሲሰራ አመታትን አስቆጥሮ ነበር። እንደ አዲስ ጭቃው ተራ ግፍ ሰራተኞች እያንዳንዱን ነገር ሲያደርጉ እያንዳንዱ ነገር ሲሰራ እያንዳንዱን ፎቶ እየላከልኝ ነው ገንዘብ ስልክለት። ያ የተደረገ እየሰራው አለቀ። ማለቂያ ላይ ተደረሰ። ኮርኒስ ሲሰራ በጂፕሰን እያንዳንዱ ነገር ሲሰራ እየላከልኝ ነው። ወደ ቀለም ገባ። ቀለም በራሴ ምርጫ ነው። የኮርኒስ አሰራር ቅርጽ በራሴ በዩቲዩብ ነው ስክሪንሻት እያረኩኝ በዚህ ዲዛይን ይሰራልኝ፣ በዚህ ያሰራልኝ። ሳሎኑ ይሄ ይሁን፣ መኝታ ይሄ ይሁን፣ የልጆች መኝታ ይሁን፣ የውጭ ክፍል የእንግዳ ክፍል በዚህ ይሁን ብዬ እያንዳንዱን ነገር በራሴ ምርጫ ነው ያሰራሁት። መስታወት የመስኮቱን መስታወት ሆነ ይሄ የመግቢያ በር መስታወት በውጭ በኩል ሰማያዊ የሚያበራ መስታወት አለ አይደል? ያን መስታወቱን ራሱ በሌሎች ተሰርቶ የተለቀቀ ቪዲዮ ስክሪንሻት አርጌ እያንዳንዱን ነገር ያላኩለት በራሴ ምርጫ ነው። እንደዚህ ይሁንልኝ ብዬ ብረቱን ራሱ ፎቶ አንስቶ ያላከልኝ እየተበየደ ምን እየተባለ እያንዳንዱ ነገር እየላከልኝ ነው። እያሰራው ቦታ ሆኜ ቆሜ እንዳሰራሁት ነገር ማለት ነው። ተሰራ፣ አለቀ። ሁሉ ነገሩ ፊኒሺንግ ተደረገ። ከዛ ቤት ከተሰራ በኋላ እቃ ያስፈልገዋል። ቢደክመኝም ስደት ቢሰለችኝም ናፍቆት ቢኖርም ቢያመኝም ነገ ደግሞ አለ ህይወት። ያኔ ቤት ከሰራሁ በኋላ ነበረም በሰዓቱ ሰርፕራይዝ ላደረገው ነበረ። ቤቱን አስጨርሰው በቃ ምንጣፍ ምናምን አንጥፈው ብዬው ነበር። እቃ መግዛቴን ማዘዜን አልነገርኩትም ነበር። እሱ በራሱ አልጋ ሊዘዝ አለኝ አለ። የመጀመሪያ አልጋ አለ፣ ግን አዲስ አልጋ እንዲያዝ ጠየቀኝ። አይ አልኩት፣ ተው እንዳታዝ አልኩት። ቆይ ይሰማሻል? ድምጼ ይሰማል? ኮልስቶን እኔ ላይ ራሱ ሳይወሩብኝ ማለት ነው እንትን ስትነግሪን ማለት ነው። አሁን ይሄ እያንዳንዷን ያወራችሁትን ኮንቨርሴሽን እንዲያረገ ይሄን ገዛ ይሄ የሚለውን ብትነግሪን ያው እንትን የለው ቻቹናም ታዩና ምንድን ነው የተፈጠረው የሚለውን ዋናውን ሀሳብ ትነግሪኝ ብትሞክሪ። እሺ ከይቅርታ ጋር። እሺ ችግር የለም። በቃ ገባሁኝ ጋር በቃኝ ብዬ እሱም ናይ ብሎኝ በቃ ካሁን በኋላ በቃ እኔና አንቺ ጓደኞቼ ወልደው ሲያቅፉ ልጆቻቸው ሲሙ እየቀናው ነው። አሁን ቤት ሰርተናል፣ ስራ ይዘናል፣ ናይ ብሎኝ ሄድኩ። ለአንድም ቀን መጥፎ ነገር አጋጥሞን አያውቅም። ሄድኩኝ፣ ገባሁ፣ ሐሙስ ገባሁኝ፣ ጁምዓ ዋልኩኝ። ቅዳሜ ማታ ምንም ነገር የለኝም። ስልኩን ረስቶ ያዘው፣ ከፍቶት ገባ። እኔና እሱ እዚህ ሆኜ የምናወራው የነበረው
ሁሉ ነገር አለ ስልኬ ላይ። ከአንድ ስልክ ወደ አንዱ ስልክ ሲገባ በገዛሁት ስልክ ገልብጬ ይዤዋለሁ። ያወራ ነው እያንዳንዱ ነገር የላከልኝ እያንዳንዱ ፎቶ ስልኬው ላይ አለ። ተከፍቶ እንኳን ሲያለቅስ የሚያወራኝ ነገር አለ እዛ ላይ። ከዛ ያን አየና ለምን አባሽ ነው ይሄንን ስልክ ድምፅና ፎቶ ይዘሽ የተቀመጥሽው? ምን ልታረጊው ነው ብሎ አንስቶ ስልኩን ጣሽ ያደረገው። ከዛ ምድርና ሰማይ ነው የጨለመብኝ። አልጋ ላይ ወስዶ ጣለኝ። እንዴ በቃ እኔ ግርም ምን ያለኝ በቃ እኔ ምለው ነገር ነው የጠፋኝ። በቃ ሌሊቱን ሙሉ ሳለቅስ ዋልኩኝና አደርኩኝና ወደ አባቴ ደወልኩኝ። አባቴ መጣ። ከተማው ላይ አልነበረም፣ ክፍለ ሀገር ነበረ። እሱን ደውዬለት በንጋታው መጣ። ወንድሞቼ እዛው ነበሩ። እነሱን እኔ ጋር እንዲመጡ አደረገ። እነሱ መጡ። ሀይ ሀይ አሉ። ረጅም እንዳይሆን ብለኸኛል አጠር ላድርገው እያለም ምንም ሊሻሻል አልተቻለም። ብንታረቅም ቢያስታርቁም ሽማግሌ ቢመጣ ምንም ቢባል አንዴ ሰላም ይሆናል፣ አንዴ ይበጠበጣል፣ አንዴ ሰላም ይሆናል፣ አንዴ ይበጠበጣል። ሽማግሌ ቢያስታርቅ ፖሊስ ጣቢያ ሄድን፣ ደብድቦኝ ሄጄ ሐኪም ቤት መረጃ አምጥቼ ተጠየቀ። ፖሊስ አስታርቆን ገባን ወደ ቤት። አንዴ ሰላም ይሆናል፣ ሰው ፊት ሰላም ይሆናል፣ ቤት ሲመጣ አውሬ ይሆናል። እኔ ትዳሬን ለማቆም ብዙ መስዋዕትን ከፈልኩኝ። በተለያየ ጊዜ ሽማግሌ ያስቀመጥኩኝ። በቃ ሊቀጥል አልቻለም ትዳሬ ሊቀጥል አልቻለም። በመጨረሻ ገልሻለሁ ብሎ አለኝ። ጾም ነበር። ገፍትሮ ጥሎኝ አንገቴን ረግጦኝ ልቤን ረግጦኝ ምናምን ነገር። ከዛ አንቺንም ዛሬ ግንባርሽን ብዬ ነው የምጥልሽ ብሎ አለኝ እና ወደ እናቱ ቤት ሮጦ ወደ እናቱ ክፍል ሲገባ፣ በነገራችን ላይ እናቱ እኛ ክፍል አለች፣ እኛ ቤት በአንድ ክፍል ተቀምጣለች፣ በውጭ በኩል ባለ ክፍል ተቀምጣለች። ከዛ በፊት እዚህ ስደት እያለው መሳሪያ ገዝቻለሁ ብሎ ፎቶ ልኮልኛል። እዛም ከገባው በኋላ ይሄ መሳሪያ ያን የላኩልሽ መሳሪያ ብትፈልጊ አታገኙም፣ ነገር ግን በሚሎ እዚህ ቤት ውስጥ ነው ያለው፣ ነገር ግን ብትፈልጊ አታገኙም ብሎኛል። ከዛ የዛን ቀን በቃ ዛሬማ ግንባርሽን ብዬ ነው የምጥልሽ፣ እዛ ቆራርጬ ነው ሽንት ቤት የምከትሽ ብሎ አለኝ። ከዛ እኔ እንደዛ ደብድቦኝ ሲጥለኝ እሱ ወደ እናቱ ክፍል ሮጦ ሲገባ በባዶ እግሬ ሮጬ ወጣሁ። በቃ እኔ ብዙ መስዋዕት ከፍያለሁ፣ ከዚህ በላይ መሞት አልፈልግም አልኩኝና ወጣሁኝ። ቤተሰቦቼ ጋር ሄድኩኝ። በጣም ታመምኩኝ። ረግጦኝ አንገቴን ረግጦኝ ነበር፣ ልቤንም ረግጦኝ ነበር። ታመምኩኝ። ጾምን እዛው ጨረስኩኝ። ከዛ በኋላ ጾም ካለቀ በኋላ ወደ ፍርድ ቤት ወደ ሽማግሌ ሄድኩኝ። ሽማግሌ ሁለታችን ወደ ፍርድ ቤት ሄድን። እሱ ቤቱ የኛ አይደለም አለ። ቤቱን ተከራይተን ነው የምንኖረው፣ የእናቴ ቤት ነው፣ ቤቱ የኛ አይደለም አለ። እንዴት እንደዛ ትላለህ? እድሜን የጨረስኩት ምን ላይ ነው? የት አለ ገንዘቤ? እንዴት እንደዛ ትላለህ? አላውቅም አለ። አዎ ሄዳለች፣ 7 አመት ሰርታ መታለች። ነገር ግን የ7 አመት ገንዘቧ በእጇ ነው ያለው፣ ይዛ ወጣለች። ቤቱ የእናቴ ቤት ነው እንጂ እሷ አይደለም፣ አይመለከታትም። እኔ ምስክሮችን ሰብስቤ ስለኔ የሚያውቁትን ምስክሮች አስመሰከርኩኝ። አከራይታላቸው ነው የምትኖረው እንጂ የእናቴ ነው ቤቱ ብሎ ሚሎ መሰከረ።
ብሎ መሰከረ። ያው ምስክር ውሳኔ ላይ ተወሰነልኝ። ይግባኝም ጠየቀ። በይግባኝም ላይ ተወሰነልኝ። በዛ ሁኔታ ሆኖ እኔ ለጠበቃ ሰጥቼ ጉዳዩን ትቼ መጣሁ። በጣም ስቃይ ውስጥ ነው የገባሁት። ሰው ገንዘብ ያስቀራል ወደ ራሱ፣ ጥርጣሬም ባይኖር ራሱ ወደ ራሱ የሁለት ወር ደሞዝ እንኳን ቢያንስ በአካውንቱ ያስቀምጣል። እኔ ግን ሙሉ ለሙሉ እምነቴም ገንዘቤም እሱ ጋር ነው። በሽተኛ ሆንኩኝ። እናቱ በቡና እሱ በእርጎ መረዘኝ። የእናትየውን ሄጄ ሐኪም ቤት ሄጄ ግሉኮስ ተሰክቶብኝ መድኃኒት ወስጄ ጮጋራዬ ተበጣርሶ ደም እየተፋሁኝ ቆየሁኝና እሱን ከሻርኩ በኋላ እንደገና እርጎ አምሮኛል። በቃ ምግብ ዘጋኝ። አንዴ ሰላም ይሆናል፣ አንዴ ሰላም ይጠፋል። እርጎ አምሮኛል፣ እርጎ አምጣልኝ አልኩት። እርጎ ጠጣሁ። ያም እርጎ ሊገለኝ ደረሰ። ሄድኩኝ፣ እንደዛው ተመልሼ ሐኪም ቤት ግሉኮስ ተሰካብኝ። በግሉኮስ ተመለስኩኝ፣ መድኃኒት ወሰድኩኝ። ብዙ መከራን አሳለፍኩ። በእኔ ላይ ገንዘብ የለም። ሄድኩኝ ደብረ ብርሃን ወደ ሐኪም ቤት፣ የግል ሐኪም ቤት ሄጄ ተመላልሼ ሄጄ ገንዘብ ተበድሬ ታከምኩኝ እና ይሄን ሁሉ መስዋዕት ከፍዬለት ትዳሬ እንዳይፈርስም ቆሞ እንዲሄድም እንዲሻሻልም ለፋሁኝ። እዛም ገብቼ ያ ስቃይ ሲደርስብኝ እንዳይፈርስ ችግሩን እወቁልኝ፣ ችግሩን እዩልኝ፣ ያጠፋሁት ምንድን ነው እኔ ልካሰው እያልኩኝ እሺ ቤቱ እንኳን የእናቴ ቤት ነው ብለህ ካልክ እኔ ትዳሬ እንዲፈርስ አልፈልግም። ትዳሬ ትናንት ለፍቼ ያቋቋምኩት ትዳሬ ነገም ሰርቼ ያቋቋመዋለሁ። ቤቱን ትተነው እሺ ሌላ ቦታ ወጥተን የድሮ ፍቅራችንን ይዘን እንኖር እባክህ አልኩት። አይሆንም አለ። በቃ የኔና ያንቺ ነገር ያበቃል እዚህ ጋር። ለምን ምን አጠፋው? ምን በደልኩ? ለምንድን ነው ይሄ የምታረገኝ ብያ በቃ ለሽማግሌም ምንድን ነው ጥፋቷ ንገረን፣ እኛው ዋስትና የእሷን ዋስትና እኛ እንውሰድና እቺ ልጅ ይሄ ጥፋት አለባት ንገረንና እቺ ልጅ እናስተካክላል ብሎ ቢሉት ምንም አይነት እንትን ሊሰጣቸው አልቻለም። በቃ ምንም ማድረግ አንችልም ብለዋል። በቃ ሽማግሌዎቹም እኛ ምንም ማድረግ አንችልም፣ አንተ እቺን ልጅ ስትገፋ የወደፊት ህይወትህን ነው የገፋኸው። ሁለቱም ሶስቱም አራቱም ሴቶች ቢመጡ በህይወትህ መቼም አይቃናልህም። እች ልጅ እየለመነች እኛ እየለመናች ችግሯን ንገረን እያልን ርዝቅህን ሁሉ ነው እየገፋህ ያለኸው ብሎ አስጠንቅቆት ሂጂ ወደ ፍርድ ቤት ብሎ ወደ ፍርድ ቤት ሸኙኝ። ወደ ፍርድ ቤት ሄድኩኝ። ጉዳዩ ያው እስካሁንም ድረስ እየወጡ እየወረዱ ነው። ለቤተሰቦቼ ሰጥቼ መጥቼ ለጠበቃ ሰጥቼ መጥቼ ቤቱ የኔ አይደለም ብሎ አለ። የነበረ የንብረት መጋዘን የነበረ ንብረት ወደመ። አመት ሙሉ ተዘግቶበት ወደ ዱቄትነት ተቀየረ። ያ ሁሉ ሲሆን የኔ ሰውነት ነው የሚጎዳው። እኔ እዚህ ስደት በፀሐይ ተቃጥዬ በሰዎች ምላስ ተቃጥዬ በናፍቆት ተቃጥዬ በህመም ተጎድቼ እድሜን ጨርሼ የለፋሁበት ነው የሚሰማኝ። እንደዛም ለፍቼለት ሊሆን አልቻለም። አሁን ላይ ምንም ነገር አሁን ከትዳር በፊት ራሱ 2 አመት ሰርቼ በእኔ በሰራሁት ገንዘብ ነበር የተጋባ ነው። ምንም ነገር አልነበረውም። እሱ በትንሹ አድርጌ ለሁለታችን እንዲጠቅመን ለሁለታችንም አካፍዬ ሰርተን ያልፍልናል ሰርተን እናድጋለን ብዬ ነበር የተጋባ ነው። 7 አመት 2 አመት ስትጨምርበት 9 አመት ለትዳሬ 9 አመት ኖሬለታለሁ። በዛ በ9 አመት ውስጥ አላህ ምስክሬ ነው ያን ወር ደሞዝ ለኔ አልቀራችኝ። ሰው ወርቅ ይገዛል። ወርቅ እንኳን ለአንገቴ ወርቅ እንኳን አልገዛሁም። ነገ ሌላ ቀን ነው።
በመጨረሻ እንደውም የዚህን ወር አትጠይቀኝ አቀበቃ ከዚህ በኋላ አሁን ነገር አገር ልመጣ አይደለ ከዚህ በኋላ ብር አትጠይቀኝ ልመጣበት ፕሮሰስ መጨረሻው ራሴ ነኝ የትኬት ራሴ ነኝ የምቆርጠው ስለዚህ የአንድ ወር ወርቅ ላንገቴ ገዛለሁና አትጠይቀኝ አልኩት እንዴ አለና ሳቀብኝ እሱ ለካ ያጠነጥላል ሌላ ነገር ነው እየሰራ ያለው ወርቅ ምን አደረግልሻል እዚህ መሰራልሽ ወርቅሽ አይደል እንዴ ብሎ አለ እውነትም እኮ ነው ብዬ አልኩኝና ወርቁን እኔ ገዛልሻለሁ እዚህ ሰርተንበት አትርፈንበት እኔ እዚህ ገዛልሻለሁ እሺ አልኩኝ እና ለአንገቴ እንኳን ወርቅ አንድ ወርቅ አልገዛሁበትም በ9 ዓመት ልፋቴ አሁን ግን ትቼው ለጠበቃ እሱንም እየገባው የወጣው አላይም ንብረቱም ተሰበረ እንደዚህ ሆነ ሲባል መስማት አልፈልግም ከጭንቀት ለማዳን ራሴን በስራ ለመደበቅ ብዬ መጣሁኝና የምሰማቸው ነገራቶች ደግሞ ድረጋጋ ከለከሉ ዛሬ ይሄ ሆነ እቃ ሲካፈል ይሄ ሆነ እቃ ሁሉ ያስገባሁት እቃ ሁሉ የቀረው እሱ ጋር ነው ይዤው የሄድኩት ማሽኖች የቀሩ እሱ ጋር ነው ቴሌቪዥን የሰበረው ቴሌቪዥን እኔ ጋር መጥቷል የሂልባ ሚዛን ነበረ አንዱ ለሱ ደርሷል አንዱ ለኔ ደርሷል የተበላሸው የደረሰው እኔ ጋር ነው በቃ ነገራቶች ሁሉ ምስቅልቅል እያሉ ናቸው የምሰማቸው ሁላ ማለት ነው ያ ነገር አሁን ላይ በቃ እያደረ እየዋለ የባሰ ቁስል ነው የሆነብኝ ያለው እኔ ረሳዋለሁ ራሴን በስራ ደብቃለሁ ብዬ ስመጣ የባሰ ነው ቁስል የሆነብኝ ያለው አንደኛ እዛም ቤተሰቦችን እየጎዳው ነው እዚህ ጋር ራሴ እየተጎዳው ነው ያገኘው የሰራሁበትን አጥቻለሁ ብዬ ራሴን በቃ እዚህ ጋር ጭንቀት ላይ ነው ያለሁት አሁን ላይ ማለት ነው ያለሁበት ይሄ ነው አመሰግናለሁ አሁን ከሱ ጋር ታወሪያለሽ ኧረ በጭራሽ አናወራ ተፋተናል ፍርድ ቤት ጋብቻን አፈረሰ እሺ ሚውት አድርጊ እስኪ ክብራትና ክብራን እሷ እንግዲህ ሰው ውስጡ ያለውን ሲናገረው ጥሩ እሺ መናገሩ ነው ቴራፒው እንጂ መስማትማ ሰምተን ሀሳብ መስጠት ሁሉም ሰው እኮ የተሻለ ሀሳብ ሊሰጣት ይችላል ግን የሚያዳምጣት ሰው ማግኘት ነው ወይም ደግሞ ውስጡ ያለው ነገር ተናግራ መጨረሷ ነው ፖይንቱ በመሰረቱ ብዙዎቹ ሴቶች ህይወታቸው የሚጠፋው አካላቸው የሚጎለው ጥርሳቸው የሚወልቀው አይናቸው የሚጠፋው አሲድ የሚደፋባቸው በመሳሪያ የሚገደሉት በዚህ አይነት መንገድ እንዲህ አይነቱን ሰው እጁን ያነሳብሽ ጊዜ ቀጥታ ጉዳዩ ወደ ህግ ወስደሽ ቢሆን ኖሮ ጭራሽ መሳሪያ ገዝቻለሁ መሳሪያ አለኝ እንደዚህ ብሎ የሚያስፈራ ሰው እኮ መሳሪያ ፈቃድ ተሰጥቶት እንኳን ፈቃድ ኖሮት መሳሪያ እንዲይዝ ቢፈቀድለት እንኳን እንዲያስፈራራበት አለ ወንጀል ወጥቶሻል ራሴን ለመጠበቅ ብሎ እንኳን በየትም ሀገር የዛ ሀገር መንግስት ፈቃድ ሰጥቶት ያ መሳሪያ ፈቃድ ያለው መሳሪያ እንኳን ቢኖር እንዲያስፈራራበት እንዲዝትበት እንኳን በጣም ከባድ ወንጀል እንዳረገው ነው የሚቆጠረው አንቺ እዛ ጋር ያንን ነገር ካስተናገርሽ በኋላ ያንን ምት ያንን ድብደባ ያንን ዛቻ ቀጥለሽ ከነሱ ጋር ጭቅጭቅ ውስጥ ንትርክ ውስጥ መሄድ አልነበረም የነበረብሽ ቀጥታ ጉዳዩን ወደ ህግ ወስደሽ ልክ ማስገባት ነበር ዞሮ ዞሮ ህይወትሽ ተርፏል ራስሽ ገንዘብ እየላክሽ ነው ያጨማለቅሽው ሰው ሀገር ሆነሽ እዚህ ራስሽ ብር እየላክሽ ይሄንን ግዛ በዚህ ግዛ አይሰራም ወንድ አንዴ ብር ቤት መስራት ያለበት ሴቷ ነች እንዴ ቤቱን የመኝታ ክፍል የልጆች ክፍል እያለች ጭራሽ ከፋፍላ ገንዘብ እየላከች የምትሰራው ምንድነው ባልን ምን ያደርግልሻል በዚህ አይነት እሱን እኮ ማወራ ይሆናል ቤት ቁጭ ብሎ ዞሮ ከዛ ወጥተሻል ተፋተሻል አሁን ምን ማድረግ እንዳለብሽ ልንገርሽ መዳን የምትፈልጊ ከሆነ እስቲ ለተወሰነ ጊዜ ሁሉንም ይሄ
ለአንድ ለ6 ወር የራስሽ ካምፕ ውስጥ ግቢ። ይሄ ማለት ነው አሁን ስራ እየሰራሽ ነው፣ ሰው ሀገር ነሽ፣ ማንንም አታገኝ፣ ከማንም ጋር አታውሪ። ከዛ መስመር የሚመጣብሽን ነው ልሽ። ይህን ጉዳዩን ቁልፍ የሆነ ሳጥን ውስጥ ተከርኖ ይብሰል እንደሚባለው እስክትድኝ ድረስ ነው። ከዳንሽ በኋላ በጣም ምግብ የመብላት ያህል በጣም ቀላል ነው። ይህንን ጉዳይ እርግፍ አድርጎ ለመተው ቁስሌ እየሆነ መጥቷል ስላልሽኝ ማለት ነው አዲስ ገጽ ግለጭ፣ ከአንድ ጀምሪ። ኢትስ ኦኬ። ገንዘብሽን ክደውሻል፣ አስመስክረው ያው ተፈርዶልሻል። ዞሮ ግን ሁሉ ነገር ብቻ ዝብርቅርቅ ብሏል አይደል? ዝብርቅርቅ ያለውን ነገር መስመር ለማስያዝ መጀመሪያ አንቺ ጥግት ይሻለሽ። ጸሎት አድርጊ። የምታገኘውን ገንዘብ አስቀምጪ። 90% ሴቭ አድርጊ። እንደገና ሀብለ እግዚአብሔር ጤናና እድሜውን ይስጥሽ እንጂ የገነባሽውን ነገር ፈርሶ ክዳዎች ቢወስዱት አንቺ እንደገና እንደ አዲስ መገንባት ትችላለሽ። ዋናው ነገር ግን የማይጠቅምሽን ሰው ከህይወትሽ ነቅለሽ ማውጣት ትልቅ ስኬት ነው። ባይዘ ከፍለውኝ እንዲሄዱ ነው የምፈልገው እንዲህ አይነት ሰዎች። እኔ የሆነ ነገሬን ተከራከሬ እንኳን ላስመልስ ቀርቶ ማለት ነው እንዲህ አይነት ሰው በህይወቴ ቢኖር ከፍየው ያለኝ ራሱ ሰጥቼው ቢወጣ ከህይወቴ። ምክንያቱም ትልቁ እረፍት ምንድን ነው? እንደዚህ አይነት ክፉ ሰው ከህይወትሽ መነቀሉ ነው። ከዛ እንደገና ብትጀምሪ በፊት ከነበረሽ ስኬት በላይ ከዛ በላይ ማስመዝገብ ትችላለሽ። ጠንካራ ስለሆንሽ ያንን እኮ ሰርተሽ ነው ያመጣሽው። አሁንም ትችላለሽ። እግዚአብሔር እድሜና ጤናውን ይስጥሽ፣ እጅና እግርሽን ይጠብቅልሽ እንጂ ሰርተሽ ትገቢያለሽ። ስለዚህ እንደገና ከዜሮ መጀመርሽ ክፋት የለውም። አሁን የሚያቆምሽ ነገር ስለሌለ በፊት ከነበረው እሱ ሲያክ አንቺ ላይ ከፍ ብለሽ እንደ ንስር ስትበሪ ታገኘዋለሽ ራስሽ። ከዛው የሚጎትትሽ ስብል ተለያይተሻል በሰላም አይደለ? ስለዚህ አሁን ለአንድ ለ6 ወር አጠፋፊ ከእሱ ጋር ግንኙነት ያላቸውንም ሰዎች አጥፊ። ከስልክሽ ላይ ሲም ካርድሽን ቀይሪና ቤተሰብ የምታወሪ ከሆነ ወይ በሳምንት ወይ በ15 ቀን ወይ በወር ደውለሽ እንዴት ናችሁ ስራ በዝቶብኝ ነው ምናምን እያልሽ ጥፍት ብለሽ አዲስ ገጽ ግለጭ። አዲስ የህይወት ምዕራፍሽን መጻፍ ጀምሪ። ገንዘብ ሲባርኪ፣ ጤናሽን ጠብቂ፣ በአግባቡ እንቅልፍ ተኚ፣ ምግብ በአግባቡ ቢ፣ ጸሎት አርጊ፣ መንፈስሽን ጠብቂ፣ ጥሩ ነገሮችን ተመልከች። ከዛ እየዳንሽ ትመጫለሽ። ቀን ሲተካ እያገገምሽ ገንዘብ እያገኘሽ እየነበረሽ አቅም እየጠነከረ መንፈስሽ ከፈጣሪሽ ጋር ያለው መንፈሳዊትሽ እየተጠናከረ ጎበዝ ራስሽ ላይ ኢንቨስት አርጊ። ቆንጆ ይመርብሽ። ራስሽን ስታዩ እያደግሽ እንደገና እየበለጸግሽ እያማረብሽ ነው። ያ የበፊቱ ቁስልሽ በአዲሱ እድገትሽ እየተሸፈነ ግን በፕሮሰስ ቀስ እያለ እንደገና መወደድ ትችላለሽ። እንደገና ከአንቺ ጋር ጓደኛ መሆን የሚፈልጉ ሰዎች ይመጣሉ። አፈቀርኩሽ የሚል ሰው ይበዛል። ያንን የጨለማና የውድቀት ጊዜ አያልፍም ያልሽው እያለፈ እንዳለፈ ክረምት ያኔ እኮ እያልሽ ታወሪዋለሽ። እኔ በህይወት ያኔ ብዬ የማወራው በጣም ብዙ የማያልፍ ግን የሚመስል አሁን እየሳኩ አወራሁት ማለት ድኛለሁ ማለት ነው። እሺ በነገራችን በዚህ ያለፈ ህይወታችሁ እያለቀሳችሁ አሁንም ድረስ የምታወሩት ከሆነ አልዳናችሁም። እሺ እየሳቃችሁ ማውራት ስትጀምሩ ፈገግ እያላችሁ እንዲህ ነበር እኮ እያላችሁ ስቃይ የነበረውን ነገር ማውራት ተካኪው ከዛ ተመልሶ ደግሞ ይመጣል። ልብ በይ። አሁን ወድቀሻል፣ ቆስልሻል፣ ተዳክመሻል። ማንም አይፈልግሽም። ባይዘ ታጣሽ ማንም አይፈልግሽም። ከወደቅሽ ማንም አይፈልግሽም። እያማረብሽ ስትመጪ፣ ገንዘብ እያልሽ ስትመጪ፣ እየተቀየርሽ ስትመጪ፣ ጠንካራ ጎበዝ እየሆንሽ ስትመጪ ይቅርታ በምትባል ቀጭን ገመድ ላይ ተንጠላጥሎ ድጋሚ ወደ ህይወትሽ ለመግባት ይሰቃያል፣ ያለቅሳል፣ ይፈርጣል፣ ሰው ይሰበስባል። አመኝ ይህን እርግጠኛ ነው የምነግርሽ። የቀድሜ እኔ ታትምሬያለሁ፣ ተሻሽያለሁ ይልሽ አንቺን ብሎ ሳይሆን የተነሳሽውን ክንፍሽን ሊሰብረው ነው የመጣው። የወደቃችሁበት ላይ ስትነሱ የሚመጡ የጎዷችሁ ሰዎች የጀመሩትን ሊጨርሱ ነው እንጂ ጸጸት አነሳስቷቸው እንዳልሆነ የስሜን ያህል እርግጠኛ ሆኜ ልነግራችሁ ይችላል። መጠንቀቅ ያለባችሁ
ይህን ታልፉታላችሁ። ችግራችሁ መጠንቀቅ ያለባችሁ ካለፋችሁት በኋላ የሚመጣው የይቅርታ ገመድና ቀጭን ያቺ በበዓል ሰበብ በእንኳን አደረሰሽ ሰበብ ናፈቅሽን በሚል ሰበብ ይቅርታ አድርጊልኝ ተጸጽቻለሁ በሚል ሰበብ የሚመጣው ሜሴጅ የህይወታችሁ መጨረሻ እሱ የሞት ደብዳቤያችሁ እሱ እሱን ቆርጣችሁ የጣላችሁ ቀን ያኔ ብልህ ሆናችኋል ማለት ነው። እንደዛ ነው እሺ ማድረግ ያለብሽ። ተግባባ እና ደግሞ መተሽ ንገሪኝ። የዛሬ ዓመትም ቢሆን ድነሽ ነው አውሪ መተሽ። እሺ አንድ ሀሳብ አለ ይችላል ማውራት እና ይሄን ሁሉ ያደረገው እሱ ሌላ ወደ ሌላ ሴት ሄዶ ያቺ ሴት አርግዛለች። እኛ ጋብቻችን ትዳራችን ልክ ፍርድ ቤት እንዳፈረሰው ምን ያደርግልሃል? ቤት ሄዶ እሷን ይዞ ቤት ሄዶ ቪዲዮ ሰርቶ ቪዲዮ ለቀቀ ቲክቶክ ለቆ ወደ እኔ ሼር እንዲያደርጉልኝ ያደረገ። ተቃቅፎ ምናምን ነገር ሲሳሳሙ ቪዲዮ ተላከልኝ። አርግዛለች ደርሳለች እቺ ሴት ነው ማለት በየአመት ባሉ እሱንም ከሌላ እምነት እሱ ሙስሊም ነው እሷ ክርስቲያን ናት። እኔ በለፋሁበት ቤት እኔ ጀመረች። ይሄን ሁሉ ያደረገኝ እሱ ከሌላ አርግዞ ነው። አንገብግቦ እንደ እሳት አላደን በምጣድ እየተቀመጠ ልክ በምጣድ እንደተቀመጥኩ ነው ስንገበገበ ቆየሁት። በዛች ጊዜ ውስጥ በትንሽ ጊዜ እንደዛ ያንገበገበኝ ያቺ ከውጭ ሳረገዘችበት ልትወልድ ስለደረሰች መታ ቤት እንድትገባ በመፈለግ ነው። ይሄን ለዚህ ያበቃኝ። ይሄን የተናገርኩት እህቶቼ ተጠንቀቁ። ገንዘባችሁን ስትልኩ ቤቱ የሚገዛው በማሰብ ነው። ንብረቴ የሚሰራው ወደ ገንዘብ የሚውለው ምን ላይ ነው፣ እሱ የሚውለው ከማን ጋር ነው የሚለውን አጣሩ። ገንዘባችሁን ዝም ብላችሁ አትልቀቁ፣ ዝም ብላችሁ አትስጡ። እባካችሁን ተጠንቀቁ ነው የምለው። አቅም የለኝም ለመምከር። አንተን አህመድ በልጠው ፈጣሪ ይጠብቅህ። አመሰግናለሁ። እሺ እናት አይዞሽ። ይሄ የሁላችሁም ህይወት ነው። በነገራችን ገንዘብ እየላካችሁ ባል በነገርሽ ላይ ይሄ አሁን አገባት አስረገዛትና ያልሽኝ ሴት እዘኝላት። በጣም ከሚያስቀኝ ነገር ምን እንደሆነ ታውቃላችሁ? ኤክሶቻችሁ የተለያያችሁ ትዳርን በሩት ወይም ፍቅረኛ የእናንተን ኤክሶች የጠበሷቸው ሰዎች ማለት ነው። ለምሳሌ አንቺ ተለያይተሽ ከሆነ የአንቺ ኤክስ ባልሽን ወይ ቦይፍሬንድሽን የጠበሰችው ሴት ሎተሪ ነው ወጣልሽ ማለት ነው። አንተ ወንድም ሴት ከሆነች ሎተሪ ነው ወጣል። ያንተን ገርል ፍሬንድ አቃጥላ ሄደ ወይ ቺት አድርጋ ሄዳ ምናምን እሷን የጠበሳት ወንድ ታድዬ ምናምን እድለኛ ሲል እንደማየት ቁንጭ ቀልድ የለም። እና እንኳን ልትናደዱ ቀርቶ አረ ይሁን እስቲ
ባለትዳር ነኝ። የምኖረው በዚህ ዱባይ ነው። ይሰማል የኔ ድምጽ? ኦኬ። ያው ፕሮፋይል አንተ ጨሪው መረን ሰላም ደረኔ መረን አይደለሁም።